ፖሊስን ንቁ ጽኑ የሰላም ሰራዊት ለወገን ታማኝ ሳንታክተን እንቆም ቀንም ሆነ ሌሊት ምንጊዜም ዛሬም ነገም ከሕዝባችን ጋር አይኖርም ፍጹም የማናልፈው ችግር የማንወጣው ጋራ የሰብአዊ መብት የእውነት ተሰልፎ ማህበረሰቡን በንቃት ተሳትፎ የሕገ መንግሥቱ ልቡ የታመነ ፖሊስ የሕዝብ ነው ለሕዝብ የወገነ ለዜጎች ደህንነት ለፍትህ የቆመ የመለያው ንግር በልቡ ያተመ ራሱን በአካል ብቃት በእውቀት የገነባ የአማራ ፖሊስ የሰላም ዘማምባ የሕዝብ አለኝታ የሰላም ዋልታ ፍትህ አብሳሪ ቃሉን አክባሪ ፖሊስ ንቁ ነው እርሳን አስተማሪ ምግባረ እውነት የሕዝብ አገልጋይ እንደታመነ ለመለዮ አርማ ያድራል በሰላም ገጠር ከተማ እንደታመነ ለመለዮ አርማ ያድራል በሰላም ገጠር ከተማ ይህ የአማራ ፖሊስ የቴሌቪዥን ፕሮግራም ነው። ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን፣ በተለመደው ሰዓት የተለያዩ ዝግጅቶችን ወደ እናንተ ልናደርስ ተገኘን። ከኛ ጋር እንደምትሆኑ እናምናለን። ቀዳሚው የፖሊስ መረጃ ነው። የፖሊስ መረጃን ተከታትለን የተለያዩ ዝግጅቶችን ደግሞ ወደ እናንተ እናደርሳለን። ተረኛ የፖሊስ መረጃ አቅራቢ ያለባቸው ደምሰው ነው። ከኔ ጋር መልሰን እንገናኛለን። መልካም ቆይታ ይሁንልን። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ሳምንታዊ የፖሊስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። እርቅና ይቅርታን በማጠናከር የህብረተሰቡን ሰላምና ጸጥታን በዘላቂነት ማስፈን ይገባል ተባለ። ተጨማሪውን መሳፍንት ሸቴ ያቀርብልናል። በአገራችን አይነትና ምክንያታቸው ይለያዩ እንጂ እየተፈጠሩ ባሉ ቁርሾና ለመግባባቶች የሚደርሰው ጉዳት ከጊዜ ወደ ጊዜ የከፋ ሆኗል። የችግሩ ጉዳት ካለበት እንዳይጨምር ብሎም እንዲወገድ የሃይማኖት አባቶችና ሽማግሌዎች በቆየ ሀገራዊ የሰላም እሴታችን እሳትን በውሃ እያጠፉ ዛሬ ላይ አድርሰውናል። ይህ ማንነታችን ተጠናክሮና ጎልብቶ በእርቅና ይቅርታ የተሻለ ነገን መፍጠር በሚቻልበት ጉዳይ ላይ ከሰሞኑ የመከሩት የጎንደርና አካባቢው የሃይማኖት አባቶችና የሀገር ሽማግሌዎች ከባለፈው ብዙ ተምረናል ይላሉ። ከዚህ ከባለፈው ስተት ተምረንበታል። አዎ ከሀገር ውጭ የሚምጣ ከሀገር ውስጥ የሚነሳ ቁርሾ ተምረንበታል። ስለተማርንበት ከዚህ ሰዓት በኋላ ቁርሾ ከመነሳቱ በፊት መከላከል፣ ነገሮችን እዛው ላይ እንዲበርዱ ማድረግ፣ በመንግስትም ጉዳይ ላይ ገብተን መንግስትንም እንደዚህ ችግር ፈጣሪዎችንም ገብተን በመካከል እየሆንን ወደ ሰላሙ እንዲህ ያለ ችግር ሳይፈጠር ወደ ሰላም ማምጣት ይተበቀብናል። በዚህ ሃይማኖት አባቶች ትልቅ ሚና አለብን። ትልቁ ሚና ምንድነው? ማስተማር አለብን። ወጣቱን በመናገኘው አጋጣሚ ማስተማር አለብን። ከግጭት ከሳራ እንጂ ውጤት እንደሌለ፣ በኃይል በነውጥ የሚመጣ ነገር እንደሌለ ህብረተሰባችን ልናስተምር አሁንም መኮትኮቱን መቀጠል አለብን። ሰው በሰውነቱ የወደደውና የመረጠው ቦታ በሰላምና በአብሮነት እንዲኖር በቆየ የአባቶቻችን እሴት ያለ አድሎ ችግሮችን ቀድሞ ለመከላከል እንሰራለንም ብለዋል። ግጭት ይኖራል፣ ጥላቻም ይኖራል። ግን ግጭቱ ከመፈጠሩ በፊት የሀገር ሽማግሌው ያው የራሱን ድርሻ የተሰጠውን ተልቆ የራሱን ድርሻ መወጣት አለበት ነው ምለው። እንደኔ ግጭቱ ከመፈጠሩ በፊት አስቀድሞ በመጠንቀቅና አስቀድሞ ችግሩን መፍታት ይገባዋል ነው ምለው። ሰው በሰውነቱ እንዲኮራና ማነሽ ማነስ አይባባል በጋራ እንዲኖር ድርሻችን እያበረከተን ይገኛል። ይሄ ከአባቶቻችን ያገኘነው ሰው ባገሩ ሰርቶ ተለውጦ መኖር እንጂ አንቺ አንተ የኔ አንተ ተብሎ ማያውቅ አልነበርነበትም።
ከአባቶቻችንም አላገኘነው ያገኘነው አብሮነት ነው ሽማግሌ ማለት ዝም ብሎ ሽማግሌ ሳይሆን ስራ ሲሰራ ብቻ ነው አርሎ ሳያቋርጥ ይሄ አንተ ነው ይሄ እኔ ነው ሳይባል በጋራ መስራት ከሁሉም የህብረተሰብ ክፍል ይጠበቅ ይሄን ነገር ባለና አቅም ያው ሽማግሌ ሆነን እኛ ሽማግሌ ሆነን ሌሎችንም ሽማግሌ አድርገን ያው የወጡትን ሰዎች ተንከባክበን የጠፋውን ጥፋት አዋጣን ከፍለን ያው ይቅርታ ነው እንግዲህ ይሄን አድርጋ ይባልም የጠፋበትን ገንዘብኛ አዋጣን ከፍለን ወይም አቅም ካጣን ከመንግስት ጠይቀን ተስተካክለን እንድንኖር ፈልጋለሁ። የአማራ ብሔራዊ ክልላዊ መንግስት ሰላምና ደህንነት ቢሮ ኃላፊ አቶ ደሳለኝ ጣሰው በበኩላቸው ለሀገር የሚቆረቆሩ ሀገርን የሚያሻግሩ አባቶች ግጭቶችን በይቅርታና በርቅ እየፈቱ በሁሉም የክልሉ አካባቢ በርካታ ተግባራትን እየከወኑ መሆኑን አንስተው ወደፊት ተቋማዊ አድርጎ የመጠቀም ሐሳብ ስለመኖሩ አንስተዋል። የሀገር ሽማግሌዎች እሳቤና ለመላ ህዝቡ አስተሳሰብ የጋራ ልማት እድገት መቆም አንድ አካባቢ ወይም አንድ ቀጠና አንድ አካባቢ ላይ የተፈጠረ ችግር ማዕከል አድርጎ የሚቆም አይደለም ክልላዊና ከዛም አልፎ እንደ ሀገር አስተዋጽኦ ሊያበረክት የሚችል እንዲሆን አድርጎ መስራት ይጠበቃል ለዚህም ነው አሁን ላይ ችግሩ የተፈጠረ አንድ ወረዳ ሁለት ወረዳ ሶስት ወረዳና በቀጠናው ባሉ አጎራባች ወረዳዎች ሊሆን ይችላል አሁን እዚህ የተሰበሰበ በጎንደር አካባቢ ያሉ ሽማግሌዎች በሙሉ ባሉበት የነሱን የሚወክሉ ሽማግሌዎች የነዚህ ደግሞ ብራንች አለ በቀበሌ በወረዳ በአጠቃላይ በክልላችን ውስጥ አሁንም ተመሳሳይ ግጭቶች አለመግባባቶች የሚፈጠሩትን ትልቅ እንደ አንድ ትልቅ አቅም ኢንስቲትዩሽን አድርጎ የመጠቀም ፍላጎት አለ በእኛ በኩል የኢትዮጵያ ካቶሊካዊት ቤተክርስቲያን የባህር ዳር ደሴ ሰበካ ጽፈት ቤት ከክልሉ ሰላምና ደህንነት ቢሮ ጋር በመተባበር እያከናወኑ ያለው የሰላምና እርቅ ውይይት በጎንደርና ቀጠናው በቀጣይ ተጠናክሮ እንደሚቀጥል ያገኘነው መረጃ ያሳያል። ጥምቀትን በጎንደር በሰላም እንዲከበር አስፈላጊውን ዝግጅት ማድረጉን የጎንደር ከተማ ፖሊስ መምሪያ አስታወቀ። መሳፍንት ሸት ያዘጋጅቶታል። ስዩም መኮንን ያቀርበዋል። በኦርቶዶክስ ክርስትና እምነት ተከታዩ ዘንድ በየዓመቱ በድምቀት የሚከበረው የጥምቀት በዓል ከዓመት ዓመት የአከባበር ድባቡ በርካቶችን ቀልብ እየሳበ ነው። በዓሉ በሀገሪቱ ሁሉም አካባቢዎች የሚከበር ቢሆንም በጎንደር ልዩ ድምቀት አለው። ለዚህም ይመስላል ከበዓሉ መዳረሻ ቀናቶች ጀምሮ ጎንደር ስለ እንግዶቿ አቀባበል ትጨነቃለች። እንግዶቿም ወደ ጎንደር ለመጓዝ ሽር ጉድ ይላሉ። የበዓሉ አከባበር ሰላማዊ እንዲሆን ኃላፊነት ያለበት ፖሊስም ከበዓሉ አስቀድሞ ዝግጅቶችን ያደርጋል። ለዘንድሮ የጥምቀት በዓል አከባበር በከተማ ከሚገኙ ልዩ የህብረተሰብ ክፍሎችና አደረጃጀቶች ጋር በጸጥታ አከባበሩ ዙሪያ ምክክር መደረጉን ያነሱት የከተማዋ ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አየልኝ ታክሎ የህብረተሰቡ ድጋፍ ለበዓሉ ውጤታማነት ትልቅ ሚና ይኖረዋል ብለዋል። ጎንደር አስተማማኝ ሰላም ነው ያለው። አሁን በዋነኝነት ይሄ በዓል ሲከበርና ከዚህ በፊትም ያሉ በዓላቶችን እንዲሁ መንግስታዊ ክብረ በዓሎችም ሲከበሩ ጎንደር ላይ በዋነኝነት ህዝቡን እናሳትፋለን። ወጣቱ በጸጥታ ስራው ላይ በከፍተኛ ሁኔታ ነው የሚሳተፍ። በተለይ የጥምቀት በዓል ሲከበር የጎንደር ወጣት እንዳንድ የጸጥታ መዋቅር እንጠቀምበታለን ማለት ይቻላልና አሁንም ቢሆን ወጣቱን አሳትፈናል። ሌሎች የእምነት ተቋሞችን አሳትፈናል። ሌሎች አደረጃጀቶችም ጭምርት አሉ። እነዚህን አካሎች ቀድመን የማወያየት ስራ ለጸጥታ ኃይሉ ድጋፍ እንዲያደርጉ አብረው ተባባሪ ሆነው ስራውን እንዲሰሩ የማወያየት ስራ እየተሰራ ነው የመጣው። ከውስጥም ከውጭም የሚመጡበት የውጭ ሀገር ዜጎችም ጭምርት የሚሳተፉበት በዓል ነው። ስለዚህ ይሄ በዓል በዚህ መንገድ እንደደመቀ ምንም አይነት ስጋት ሳይኖር እንዲከበር የኛ የጸጥታ መዋቅር ኃላፊነት በጣም ከፍ ያለ ነው። ይሄን ስራ የምናከናውነው በዋነኝነት ህዝቡን ባለቤት በማድረግ ነው። ጎንደርና ቀጠናውን ለማተራመስ ያልተሞከረ ጥረት የለም ያሉት ረዳት ኮሚሽነር አየልኝ የጸጥታ መዋቅሩና የህብረተሰቡ ቅንጅት ለዛሬ ሰላም አድርሶናል። ይህንንም ልምድ በዓሉን በተሻለ መንገድ ለማክበር እንጠቀምበታለን ብለዋል። የንቅናቄ እቅድ ወጥቶ እስከ ታች እስከ ቀበሌ ድረስ እስከ ቀጠና ድረስ ወርዶ ህብረተሰቡ ውይይት እያደረገናል። እነዚህ የንቅናቄ እቅዶች ቀጠናችን ጎንደር እንዴት ሰላም እናደርጋለን? የቀጠናችን የወንጀል ስጋቶች ምንድናቸው? እነዚህንስ እንዴት ተወያይተን ልንፈታቸው እንችላለን? እንዴት ልናመከናቸው እንችላለን? በሚል በከተማችን ላይ የምናያቸው የወንጀል ምልክቶች መሰረት ያደረገ ውይይት ነው እያደረግናለን። ይሄ ትልቅ መሰረት ጥሏል ብዬ አምናለሁ። አሁን ላለው ሰላም አሁን ላለንበት ሰላም ህዝቡን ማወያየትና በጸጥታ ስራው ማሳተፍ ትልቅ መሰረት የሚጥል ነው። አሁን ያለውን ሰላም
በዙሪያችን ብዙ ነገሮች ተሞክረዋል። እውነት ለመናገር በዚህ 3-4 ዓመት ውስጥ ጎንደርን በርካታ የሚፈትኑ ነገሮች ተከስተዋል። ይሄን ነገር ለመቋቋም የተቻለው የጸጥታ መዋቅራችን ከህዝቡ ጋር እጅና ጓንት ነው በመስራቱ። ጎንደርና ቀጠናው ችግር ውስጥ በነበረበት የባለፈው ዓመት እንኳን የጥምቀት በዓል ያለምንም የጸጥታ ችግር በሰላም ተከብሯል ያሉት የመምሪያ ኃላፊው ዘንድሮም ከብርቱ የጎንደር ህዝብ ጋር ሆነን ለደማቁ የጎንደር ጥምቀት እንግዶችን በሰላም ተቀብሎ ለማስተናገድ ከአጋር የጸጥታ ኃይሎች ጋር በተጠንቀቅ እየጠበቅን ነው ብለዋል። ከኛ ከጸጥታ መዋቅር አንፃር የጎንደር ሰላም እጅግ አስተማማኝ ነው። ባሳለፈናቸው በዓላቶች በችግር ውስጥ ነው እንኳን እነዚህ በዓላቶች ያለምንም ኮሽታ እንዲያልፉ ጥረት ተደርጎ ተሰርቷል። ውጤታማም ነው። ተቀላይ በቀጠናችንም ቢሆን ያለው ሰላም ከባለፈው ዓመት እጅግ የተሻለ በመሆኑ የዚህን ዓመት በዓል ከወትሮ በተለየ መንገድ ሰላም እንደሚሆን እርግጠኛ ነኝ። የኛ የጸጥታ መዋቅር ህዝቡ በአስተማማኝ ደረጃ ስራዎችን እየሰራ ነው ያለ። ስለዚህ ማንኛውም ሰው ጥምቀትን በጎንደር ለማክበር ቢመጣ ተዝናንቶ ተደስቶ ከጸጥታ ስጋት ሆኖ ሊመለስ እንደሚችል እርግጠኛ ነኝ። በጥር ወር የሚከበረው የጥምቀት በዓል በሰላም እንዲከበር በሁሉም የጸጥታ መዋቅር ዝግጅት መደረጉ ተገለጸ። ለበዓሉ በሰላም መከበር ህብረተሰቡ ከጸጥታ ኃይሉ ጎን በመሆን አጋዥ መሆን እንዳለበት ተጠቁሟል። ተጨማሪ አለን። በየዓመቱ ጥር 11 የኦርቶዶክስ እምነት ተከታዮች በድምቀት ከሚያከብሩት በዓላት መካከል ጥምቀት አንዱ ነው። በበዓሉ ላይ ከሚከወኑ ሃይማኖታዊ ክዋኔዎች መካከል ዲያቆናትና ዘማሪያን ሃይማኖታዊ ዝማሬዎችን የሚያሰሙበት፣ ምዕመናኑ በጭፈራና በእልልታ አምላካቸውን እያመሰገኑ ታቦቱን ወደ ማደሪያቸው የሚሸኙበት በዓል ነው። ጥምቀት ሃይማኖታዊ በዓል ከመሆኑ ባለፈ ጎብኚዎች ከተለያዩ የዓለም ክፍል በመምጣትና በበዓሉ ላይ ለመታደም በኩል ከፍተኛ አስተዋጽኦ ያለው ሃይማኖታዊ በዓል ነው። በዚህም መሰረት ከተለያዩ ቦታ መጥተው በዓሉን ባህር ዳር ለማክበር የመጡ እንግዶችና በዓሉ በሰላም እንዲከበር በሁሉም የጸጥታ መዋቅር ቅድመ ዝግጅት በማድረግ ላይ ይገኛሉ። ሁሉም የጸጥታ አካላት በተገኙበት የሥራ ስምሪት የተሰጠ ሲሆን በቅንጅት በመስራት በዓሉ በሰላም እንዲጠናቀቅ መደረግ አለበት ሲሉ የአማራ ፖሊስ ኮሚሽን ኮሚሽነር ደጀኔ ድመን ገልጸዋል። እዚህ ያለ የጸጥታ መዋቅር በሙሉ መቀናጀት አለበት። አድማ መከላከል የለም፣ መደበኛ ፖሊስ የለ፣ ኮማንዶ የለ፣ ሚሊሻ የለ፣ ሰላምና ጸጥታ የለ። መቀናጀት አለብን። ተቀናጅተን በየክፍለ ከተማ ደግሞ መደብ መውሰድ አለብን። ተልኮ መሰራለን በየክፍለ ከተማው ከጸጥታ መዋቅሩ ጋር በመሆን ህብረተሰቡ የበኩሉን ድርሻ በመወጣት በዓሉ በሰላም እንዲጠናቀቅ አስተዋጽኦ ማድረግ አለበት ሲሉ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ደሳሌ ጣሰው ገልጸዋል። የጸጥታ መዋቅሩና ፖለቲካ አመራሩ የሚሰራው ስራ ለራሱ ሌሎች ልዩ ልዩ አደረጃጀቶች የሚያደራጅ የሚያሳይ አደረጃጀታቸውን ስራና ኃላፊነት የሚሰጥ መሆን አለበት። ለምሳሌ የሚያስተናግድ ሰው፣ አልጋ የሚያስስ ሰው፣ የሆቴል ስራ አስኪያጆች ኃላፊነት አለባቸው ሆኛ ጸጥታ ጋር። ለምን አልጋ የሚይሰው መታወቂያ መኖሩን ተመዝግቦ ማደሩን የሚስተናገር ሰው ሊፈጥረው ያሰበ የወንጀል የክሪሚናል ኬዝ የጠቀሰው ካለ መረጃ እንዲሰጥ እዛ ላይ ማፍራት አለብን ማለት ነው። ስለዚህ ሚኒመም 7-8 አደረጃጀቶች መደራጀት አለባቸው። በሌላ ዜና በጥር ወር በባህር ዳር ከተማ የሚከበሩ በዓላትን ተከትሎ ወደ ከተማዋ የሚመጡ ጎብኚዎች ሰላማዊ ቆይታ እንዲኖራቸው የቅድመ ወንጀል መከላከል ስራን እያጠናከረ እንደሚገኝ ፖሊስ አስታወቀ። መረጃውን መልካሙ ጫኔ ተከታትሎታል። የባህር ዳር ከተማ አስተዳደር ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አትንኩት አያሌው እንደገለጹት ጥርን በባህር ዳርና የጥምቀት በዓል በከተማዋ በድምቀት የሚከበሩ በዓላቶች ናቸው። ይህን ተከትሎ የሀገር ውስጥና የውጭ ጎብኚዎች ከበዓሎቹ አስቀድመው ወደ ከተማዋ እየገቡ ይገኛል። ባህር ዳር መርጠው የመጡ እንግዶች ከበዓላቱ ዋዜማ ጀምሮ ቆይታቸው ያለምንም ስጋት ሰላማዊ እንዲሆን ፖሊስ ከሌሎች የጸጥታ አካላት ጋር ሰላምን የመጠበቅ ስራዎች ቀን ከሌሊት እየሰራ እንደሚገኝ ኃላፊው አስረድተዋል። እንግዶችም ሆነ የባህር ዳር ከተማ ነዋሪዎች ምሽት ላይ የሚንቀሳቀሱባቸው የምሽት መዝናኛ አካባቢዎችና በሚያርፉባቸው ቦታዎች ፖሊስና የጸጥታ ኃይሎች ቀን ከሌሊት ከዋዜማው ጀምሮ የጥበቃ ስራዎችን አጠናክረው እየሰሩ እንደሚገኙ በስራ ላይ ያገኘናቸው የፖሊስ አባላት ለዝግጅት ክፍላችን ገልጸዋል። ጥርን በባህር ዳርና የጥምቀት በዓል መከበርን ተከትሎ ቁጥራቸው በርከት ያሉ ተሽከርካሪዎች ወደ ከተማዋ እየገቡ ሲሆን የትራፊክ መጨናነቅን ተከትሎ አደጋዎች እንዳይከሰቱ በሰውና በንብረት ላይ ጉዳት እንዳይደርስ በትራፊክ ማስተናበሩን በኩል ትኩረት ተሰጥቶት እየተሰራ እንደሚገኝ ኃላፊው ረዳት ኮሚሽነር አትንኩት አያሌው ገልጸዋል። በጥር ወር በባህር ዳር ለሚከበሩ በዓላት ሰላማዊነት ለሚደረገው ጥረት ህብረተሰቡ ከጸጥታ ኃይላችን ጎን በመሆን ለሰላሙ መከበር እገዛ ማድረግ እንዳለበት ፖሊስ አሳስቧል።
የማህበረሰብ አቀፍ ወንጀል መከላከል አሰራርን ለማጠናከር እየሰራ መሆኑን የጋዝ ጊብላ ወረዳ ፖሊስ ጽሕፈት ቤት አስታወቀ። ተጨማሪውን መሳፍንት ሸቴ ያቀርብልናል። የሀገራችን የሰሜኑ ክፍል ጦርነት ከፍተኛ ጉዳት ካደረሰባቸው አካባቢዎች መካከል በአማራ ክልል የዋግምራ ብሔረሰብ አስተዳደር ዞን ተጠቃሽ ነው። አሁን በአንጻራዊነት የተፈጠረውን ሰላምና መረጋጋት ተከትሎ በብሔረሰብ አስተዳደር ዞኑ የተቋረጡ አገልግሎቶች እንደገና የማስጀመርና የማጠናከር ተግባራት እየተሰሩ ነው። በብሔረሰብ አስተዳደር ዞኑ ከሚገኙ ወረዳዎች አንዱ የሆነው የጋዝ ጊብላ ወረዳ ፖሊስ ጽሕፈት ቤት ኃላፊ ምክትል ኮማንደር ኃይሉ ወንድሙ የፖሊስ አገልግሎትን እንደገና ለማጠናከር እየተሰራ ስለመሆኑ ተናግረዋል። ወረዳው ከዚህ በፊት 2 ዓመታት ያላነሰ በጦርነት ነው የነበረው። ነገር ግን ጦርነቱ ከታህሳስ 12 ጀምሮ ወደ ሰቆጣ መከላከያ ከገባ ጊዜ ጀምሮ ያውኛ መደበኛ ስራ ለመጀመር 100% ባይሆንም ወረዳችን ግን በሁሉም ቀበሌዎች ፖሊሶችን በማዕከል በሴንተር መደበል ስራ እያሰራ ነው የነበርነው። የኮሚኒቲ ፖሊሲንግ ግን እንደ አዲስ ማስጀመር የሚለው ስልጣና ወስደን ነው የመጣ ነው። እሱ ወደፊት ባሉን ቀበሌዎች በተወሰኑ ቀበሌዎች በመረጥናቸው ቀበሌዎች ላይ ተግባራዊ ለማድረግ ዝግጅት አድርገናል። ያው ዛሬ ጀምረን ሰነድ እያዘጋጀን ነው ያልነውና ቀጣይ ሰሞናቱን ስልጣና ሰተን ወደ ተግባር እንገባለን ብለን እናስባለን። የማህበረሰብ አቀፍ የፖሊስ አገልግሎት አሰራርን ወደ ነበረበት ለመመለስና አጠናክሮ ለመቀጠል ፈተና ሊሆኑ ይችላሉ ያላቸውን ጉዳዮች ኃላፊው አንስተዋል። አሁን ይሄ ፈተና ሊሆንብኝ ቢለው አንደኛ የሰው ኃይል እጥረቱ እዛዎች ምናልባት በጦርነት የከረመ ህዝብ ነው ያለው፣ በውጊያ የከረመ ህዝብ ነው ያለው። እሱን ንቅናቄውን ፈጥሮ እንደ አዲስ ለማደራጀት ምናልባት ጊዜ ሊወስድብን ይችላል። እዛዎች ግን ህዝባችን ቀርበን አወያይተን ያለውን ችግርና መጀመሪያ ያለብን ስራ መጀመር እንዳለብን ለሰላሙ ጉዳይ ዋጋ ሰጥተን ከተንቀሳቀሰ ህዝቡ ይቀበላል። በዋግምራ ብሔረሰብ አስተዳደር ዞን በሁሉም ወረዳዎች ማህበረሰብ ተኮር ፖሊስ አሰራርን የማነቃቃት ስራዎች እየተከናወኑ መሆኑን ከዞኑ ፖሊስ መምሪያ ያገኘነው መረጃ ያሳያል። ለዕለቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ በማድረስ በኩል አለባቸው ደምሰው ነኝ። ሰላም። የፖሊስ መረጃን ተከታተልን። ወደ መጀመሪያው ዝግጅት እናልፋለን። ወደ ዋግምራ ብሔረሰብ አስተዳደር እንሻገርና በዞኑ በብሔረሰብ አስተዳደሩ እየተከናወኑ ያሉ የሰላምና ጸጥታ ማስጠበቅ ተግባራት ምን ደረጃ ላይ ይገኛሉ የሚል ቅኝት ለማድረግ ወደን ባልደረባችን መሳፍንት ሸቴ በብሔረሰብ አስተዳደሩ ተገኝቶ የተለያዩ መልእክቶችን ይዞ ተመልሷል። ይህንኑ ዝግጅት በመከታተል ከኛ ጋር አሁኑ መልካም ጊዜ። ረዳት ሳጅን ሞገዝ ጸጋዬ በዋግምራ ብሔረሰብ አስተዳደር ዞን የጻግብጂ ወረዳ ፖሊስ ጽሕፈት ቤት ባልደረባ ነው። ይሰራበት ከነበረበት ወረዳ ሰርጎ የገባን ኃይል ለመከላከል ከአጋሮቹ ጋር ቀናት በፈጀ ለአስጨራሽ ጦርነት ጉዳት ደርሶበታል። ተዋጋ ሚሊሻውም ፖሊሱም ያው አንድ ከጻታ አንድ ያው ነፍሱን ማርንጊ ሳጅና አባው ኃይሉ የሚባል ነበር። እሱም እየተዋጋ ሞተ። ብዙ ፖሊስ ተዋግተዋል በር ላይ ቆይቶ ማለት ነው። ሚሊሻም ተዋጋ። ያው በዛን ጊዜ ዝሮ በብዛት እንደመጣላው ብሎ እየተዋጋን እኔ ጥቅምት 23 ላይ ተመታው፣ እግሬ ላይ ተመታው። በዚህ ገባና በዚህ ነው የወጣው። ከዛ እንደተመታሁት ሚሊሻው ወጣቱ ተደራጅቶ ስለነበር እኔን ተረባርበው መሰሪያንም አልሰጠሁም። የሆነ ቤት ላይ ወስዱ ደበቁ። በወቅቱ በነበረው ሰላም ማጣት ወደ ሕክምና ቦታ የሚደርስበት አማራጭ መጥፋቱ ጉዳቱን የከፋ አድርጎበት አልፏል። አንዴ ሀበሻ መድኃኒት ያደርጋሉ፣ አንዴ መጡ ሲባል ደግሞ ከአንድ ቦታ ይወስዳሉ። እንደዛ እየተባልኩ 2 ወር ያህል ሕክምና አላገኘሁም። ጥቅምት 23 የተመታሁት እስከ ታህሳስ 21 ነው ባህር ዳር የገባሁት ፈልጌ ህይወት። በዛን ጊዜ ትል ምናምን ፈጥሮ በቃ ያው በጮ በኋሙቅ በማር ምናምን እያጠቡ ማለት። በዚህ ዞን ሰቆጣ ዙሪያ ወረዳ ወላ አንደኛ ደረጃ ትምህርት ቤት አስተማሪ የሆነው መምህር በላይ ዋሴ በዚያ የጨለማና አስቸጋሪ ወቅት የደረሰብን መከራና ጉዳት በቃላት የሚገለጽ አይደለም ይላል። ከፍተኛም ጦርነት ነበር፣ እዚህ በኃይለኛ ጦርነት ነበር። አብዛኛውን ቀን የተካሄደው እዚህ ነበር። ባለፈው አመትም ዘንድሮም ከባድ ጉዳት የደረሰበት እና የደረሰበት ህዝቡ እዛ አካባቢ ያለ ህዝብ ነው። እኔ ማስተምራቸው ተማሪዎች ወደ 3 ልጆች ያው በደረሰባቸው ጉዳት ከነቤተሰቦቻቸው 6 ልጆች ሞተዋል ከትምህርት ቤት እና ላይ ደግሞ ያው የ8 አመት ልጅ እና እኔ ከዚህ በፊት ያስተማርኳቸው ልጆች ደግሞ 12ኛ ክፍሎች 2 ወንድማማቾች
በቢስሩ አካባቢ በሚባል ጎጥ ተገለዋል እዛ ቦታ ላይ ማለትና ትምህርት ቤቱ ላይ ደግሞ 24 ኮምፒውተር ነበረ 24 ኮምፒውተርና 2 ፕሪንተር ነበረ እንደጋጣሚ ሆኖ ነው የነበርኩ የአይሲቲ መምህር ተጠሪው እና 24ቱን ኮምፒውተር ከጥቅም ውጭ አድርገውታል። ይሄ ጦርነት በጣም አስከፊነቱ ማለት ነው ከመሞት ከመዳን ከመቁሰል ውጪ ማለት የአእምሮ ላይ ችግር ያደርሳል። በጣም ማለት ስጋትን ያሳድራል። ልጆቹ አቀባበላቸው ብዙም አይደሉም እስካሁን ድረስ ማለት ነው። ሰላም የለም፣ መልሶ ይመጣል፣ መረጋጋት የለም። ትምህርት ቤት ላይ ተማሪዎች የመውጣት የመግባት ባህሪ ይኖራል። እኛም ደግሞ ተረጋግተን እንዳንሰራ ያደረገን ነገር አለ። ለምሳሌ ያ ነገር ህሊናችን በክሎት ነው ሄደው በመናስተምርበትም ወይ ቁጭ በምንበት ሰዓት ያ ነገር ትዝ የሚለን ማለት ነው። ያ የነበረው ጦርነት ትምህርት ቤቱ ላይ የነበረው ህብረተሰቡ ላይ የነበረው ተማሪዎች ላይ የነበረው እነዚህ ሁሉ ማለት ነው ለመማር ማስተማር በጣም መጥፎ ነው። በቃ አስቸጋሪ ነው የሆነብን እንደኔ ማለት ነው። እና በጣም አስከፊ ነበር እዚህ ጋር የነበረው ማለት ነው። በተለይ በተማሪዎች ላይ ስቲል እስካሁን ትምህርት ቤት ያልገቡ ተማሪዎች አሉ። ቤተሰቦቻቸው ቆስለው ቤተሰቦቻቸው ተመተው ቤታቸው ተመቶ የነበሩ ልጆች አሉ እዚህ አካባቢ ላይ ማለት ነውና ወደ 25 ሰው አካባቢ ነው የሞተው እዛ አካባቢ። ቤት ላይ ሆኖ 9 ሰው ነው አንድ ቤት ላይ የሞተው 9 ሰው ነው የሞተው። እዛ እንትኑ ጋር አይዲፒው ላይ ደግሞ እንደዚሁ 12 ሰዎች አካባቢ ጠቅላላ ወደ 25 ሰው አካባቢ የሞተው በዚህ ቀበሌ ብቻ ወደ 25 ሰው አካባቢ የሞተውብናል ማለት ነው። እዛ አካባቢ ላይ በዚህ ቀበሌ ላይ ማለትና በጣም አስከፊ ነበር፣ አስቸጋሪ ነበር፣ ከባድ ነበር ጦርነቱ። ይህ የሰሜኑ ጦርነት ዳፋ ነው። ሀገራችን ከፍተኛ ዋጋ ከፍላለች። በተለይም የጦርነቱ ቀጥተኛ ተጠቂ የአማራ ህዝብ ያልደረሰበት የለም። የዋግምራ ብሔረሰብ አስተዳደር ዞን ደግሞ ቀጥተኛ ገፈት ቀማሽ ሆኖ አልፏል። እንደሚታወቀው ብሔረሰብ አስተዳደሩ ከትግራይ አዋሳኝ ከመሆኑ ጋር በተገናኘ ጦርነቱ እንደተጀመረው አካባቢ 2013 በተግባር ብዙ ችግሮች የገጠሙት ብሔረሰብ አስተዳደር ነው። የከፋ የሰብአዊ ጉዳት፣ ኢኮኖሚያዊ ኪሳራዎች የደረሱና ቁሳዊ ችግሮች የደረሱበት ሁኔታ መሆኑ ይታወቃል። ለ2 ዓመት እና ከ2 ዓመት በላይ ሊሆን በሚችል ጊዜ በጦርነት ሁኔታ ላይ ነው የነበረውና በዚህ ምክንያት የፖሊስ መዋቅራችን አጠቃላይ ጸጥታ መዋቅሩ መደበኛ ስራ በማቆም የተቃጣውን ወረራ ለመመከት ከተደራጁ የጸጥታ ኃይሎች ከጥምር የጸጥታ ኃይሉ ጋር በመሆን ነው ሲዋጋ የነበረው ማለት ነው። ስለዚህ ይህን 2 ዓመት መደበኛ የፖሊስ ስራ ወይም ደግሞ የወንጀል መከላከል የምርመራ እና የትራፊክ ሌሎች የጸጥታ ስራዎች ቆመው ወደ ጦርነት የተገባበት ሁኔታ ነው የነበረው። በዚህ ወቅትም የፖሊስ ኃይላችን በተለይ ከሚሊሻው ኃይል ጋር በመሆን ከልዩ ኃይል ጋር በመሆን ከመከላከያው ጋር በመሆን መስዋዕትነት ሲከፍል ቆይቷል። አሁን የሰላም መንገዶች ተከፍተዋል። ህዝቡ አንጻራዊ መረጋጋት ውስጥ ነው። የዋግ ሰንሰለታማ ተራሮች ከጦርነት ድባብ ከጥይት ድምጽ ተላቀዋል። በጦርነቱ ምክንያት የተቋረጡ የህዝብ አገልግሎቶች ተጀምረዋል። ጦርነት ያፈናቀላቸው ወደ ቤታቸውም እየተመለሱ ነው። የዝግጅት ክፍላችን የዋግ ብሔረሰብ አስተዳደር ዞን ከጦርነት በኋላ ያለበትን ሁኔታ ለመቃኘት ባቀናንበት ወቅት እንግዳ ተቀባዩ ህዝብ የደግነቱን ጥግ አሳይቶ አስደምሞናል። እግዚአብሔር ይመስገን ያው ዞሮ ሰላም አለ፣ በቂ ሰላም አለ። አሁን ስራ እየሰራ ነው። ሁሉም በየፈኑ ሁሉም በየድርሻው እየሰራ ነው። ፖሊስም በፖሊስነቱ፣ መምህሩም በመምህርነቱ፣ ጤናውም በጤናውነቱ፣ አርሶ አደሩም በአርሶ አደርነቱ ሰላም ነው። አሁን አሪፍ ላይ ያለነው አሪፍ ስራ እየሰራ ነው። ሰላም ነው እስካሁን ድረስ። ከበፊቱ በበለጠ የውስጥን ሰላምና ጸጥታን የማስፈን ጉዳይ በቀዳሚነት ትኩረት ይፈልጋል። የብሔረሰብ አስተዳደር ዞኑ የጸጥታ ኃይሎች በተለያየ ምክንያት የተቋረጡ የፖሊስ ተግባራትን ለማጠናከር እየሰሩ ስለመሆኑ ታውቋል። አንጻራዊ ሰላም አለ፣ አንጻራዊ መረጋጋት አለ። ህዝቡ የፖሊስን አገልግሎት ይፈልጋል። እስካሁን ድረስ በጦርነት ምክንያት የወንጀል መከላከል ተግባራት ሌሎች የመደበኛ ስራዎቻችን ማሳካት አልቻለም። በጦርነቱ ምክንያት አሁን አንጻራዊ ሰላም አለ፣ አንጻራዊ መረጋጋት አለ። ወደ መደበኛ ተግባራችን ሰርተን ህዝቡን ማገልገል አለብን የሚል የክልሉም ኮሚትመንት ተጨምሮበት በሁሉም ቀበሌ ባለን የሰው ኃይል ልክ የሰው አባላት ተመድበው እየሰሩ ነው የሚገኙት። ከነበርንበት የጦርነት ድባብ ወጥተን ወደ ሰላማዊ ድባብ እየተሸጋገርን ያለ ነው። እንደ ሀገርም በዚህ ደረጃ መልካም ሁኔታ እየተፈጠረ ነው ያለው። እንግዲህ በእኛም ደረጃ ወደ መደበኛ የህግ ማስከበር ስራ ህዝቡ የሚፈልገውን ሰላም ለማስፈን የሚያስችል
ንቅናቄ መፍጠር አስፈላጊ ሆኖ ስለተገኘ ከነዚህ ከሁለቱ ከኮሚኒቲ ፖሊሲንግ ወይም ማህበረሰብ አቀፍ የፖሊስ አገልግሎትን መልሶ በማደራጀት መልሶ ወደ ስራ በማስገባት የህዝቡን ሰላም ለማረጋገጥ ከሚደረገው እንቅስቃሴ አኳያ የክልሉ ፖሊስ ኮሚሽን ባዘጋጀው የንቅናቄ እቅድ መሰረት እኛም እንደ ብሔረሰብ አስተዳደር እቅዱን አዘጋጅተን የሚመለከታቸው የማህበረሰብ ክፍሎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች እና የጸጥታ አመራሩ ተገኝቶ በእቅዱ ላይ ውይይት እየተደረገ ነው ያለው። ይህን ወደ ታች በማውረድ እስከ ታች ድረስ በማውረድ ህብረተሰቡን በማነቃነቅ የኮሚኒቲ ፖሊሲንግ ይህን 2 ዓመት ሙሉ ለሙሉ የቆመበት ሁኔታ ነው የነበረው። ከዛም በፊት ቢሆንም እየተዳከመ የመጣበት ሁኔታ ነው የነበረውና እሱን አሁን በማነቃነቅ ወደ ተግባር የማስገባት ስራ እየተሰራ ነው ያለውና ይሄ ትልቅ ፋይዳ ያለው ነው። ምክንያቱም በሰላም እጦት ላይ የነበረን ማህበረሰብ ስነ ልቦናውን በመገንባት ሰላም እንዲፈጠርለት የማድረግ ስራ መስራት አለብን። ይህንን የንቅናቄ ተግባር ማህበረሰቡም ጭምር ባለቤት ሆኖ እንዲሰራ ለማድረግ የተጀመረ መድረክ ነው ያለውና ከፖሊስ ጋር ያለን ቀረቤታና ግንኙነት አንደኛ ህብረተሰቡ ወደ መጥፎ ድርጊት እንዳይገባ ከፖሊስ ጎን በመሆን ንቃተ ህግ፣ የወንጀል መከላከል ትምህርት መስጠት፣ መጣላት እንደማይጠቅም፣ ጠብ ድርቅ እንደሆነ፣ ፍቅር ወተት ማር እንደሆነ ለህብረተሰቡ ግንዛቤ እንሰጣለን። በዚህ መሰረት ህብረተሰቡን በመቀበል የተጣላ ካለ ወደኛ መጥቶ አንተም ይህን ስጥ፣ አንተም ይህን መልስ፣ አንተም በዚህ ተመለስ ምክር በመስጠት ህብረተሰቡን በሰላማዊ መንገድ እንዲኖር እናደርጋለን። ምናልባት በእኔ ወረዳ አሁን እስካሁን ድረስ ቀደም ሲል ከደርግ ግዛት አንስቶ ወደ 10 የሚሆኑ ሰዎች ግድያ ተፈጥሯል። ከነዚህ 7ቱን አስታርቂያለሁ። 7 የደም ካሳ በማስጣት በአገር ባህል በአገር ወግ በቃ አንተም ይህን ካስ አንተም ይህን ተካስ በሚል ህብረተሰቦችን በስምምነት እንዲውሉ አድርጊያለሁ። 3 ሰዎች ነው ያሉኝ አሁን ያልታረቁ፣ 2ቱ በቃ ከህግ የተሰወሩ በመሆናቸውና ተያዥ ዋና ባለመኖሩ ምክንያት እርቆ ሊታረቅ አልሆነም። አንደኛው ግድያ ደግሞ ያላስፈላጊ ጥቅም መፈለግ፣ ምናልባት ግድያው የገዳዩ ቀደም ሲል ሚሊሻ የነበረ ነው። ጦር መሳሪያውን ሲገድል መንግስት ወስዶታል። ያን ጦር መሳሪያ ካልከፈለን የገዳይ ቤተሰብ ልንታረቅ አንችልም በሚል በዚህ በርካታ ጊዜ ሽማግሌዎች ደክመው ያለመታረቅ ችግር አለ። እሱን አሁን ከተሰጠን ኦሪንቴሽን አንፃር ጋራ ከሃይማኖት አባቶችና ከፖሊስ ጋራ በመቀናጀት ይህን ችግር እንፈታለን ብለን እናስባለን። የተለያየ መንገድ ማህበረሰቡ በሚደርሰው በሚፈጥረው የእርስ በርስ ግጭት ተከታትሎ በማስታረቅ ያው ትልቅ የሽማግሌነት ሚና አለ በወረዳችን ማለት ነው። ከዚያ ውጭ ጸጥታ ኃይሉ ጋር በሚገባ በመግባባት የሚሰራ ነው። የትራንስፖርት ችግር አለ። የግድ አጣጥመው መኪናዎች እስከሚገቡበት ድረስ ይዘው ይሄዳሉ። ከዛም በእግር ተጉዘን እናስታርቅበት ሁኔታ ነው ያለውና በጎ አፈጻጸም ስራ ነው እየመጣ ያለውና ይሄ ባህል ቀደም ሲል የመጣም ስለሆነ ከዚያ ተያይዞ እስካሁን ድረስ እየተሄደበት ነው። አይደለም ወደፊት ቀርቶ አሁን ይሄ አገራዊ ሁኔታው በፈጠረብን ችግር እንኳን ይሄን እርቃል አላቆም ነው የውስጥ ችግሩ። በዚህ አመት ወደ 4 ግድያዎችን አስታርቀል ያለፍንበት ጉዳይ አለና የተጠናከረ የእርቅ ሁኔታዎች ነው። ልክ ትልቅ የሆነ ባህላዊ ትውፊት ስለሆነ ይቀርም አይደለም። የሃይማኖት አባቶችን በተቀናጀ መልኩ ነው እርቅ እየተፈጸመ ያለው። ህብረተሰቡ ከፍተኛ ውጣ ውረድን አሳልፏል። ያንን መከራና ስቃይ ደግሞ ማየት አይፈልግም። ለዚህም የውስጥ አንድነትን ማጠናከር፣ ህዝቡን የሚመጥን የፖሊስ አሰራርን መዘርጋት በቀጣይ ትኩረት የሚሰጠው ተግባር ሊሆን ይገባል። ማቴሪያሎች ወድመዋል። የወደሙ ማቴሪያሎች መተካት አለባቸው። ማህበረሰቡ ልተካልን ብለን እንኳን ብናስብ ማህበረሰቡ ላይ የኮሚኒቲ ግብአቶችን ከማህበረሰቡ ነበር እስካሁን የምንሰበስበው። አሁን ደግሞ በተለያየ ጉዳት የደረሰበት ማህበረሰብ ነው። ግብአትን ማግኘት አንችልም። ስለዚህ ከነ ችግሩም ቢሆን ያለውን ችግር ለማህበረሰብ እያስረዳን ከመንግስት አካላትም የምናገኛቸው ነገሮችም ካሉ እየተደጋገፍን ባለው እስከነ ችግሩም ቢሆን እናስኬደዋለን ብለን እንገምታለን። በጦርነቱ ምክንያት የወደው መረጃዎች አሉ። ኦልሞስት የለም ማለት በሚቻል ደረጃ አሁን መረጃን የማደራጀት
የማደራጀት ህዝቡን የማደራጀት ሰነዶችን የመከለስ ምን ማለት ተግባራት ተጀምረዋል። ኦልሞስት አንዳንድ ወረዳዎች ይጨርሱ አሉ። በድጋፍ ለማረጋገጥ የሞከርናቸው አሉ። በአዲስ መልክ እያደራጁ ሰነድ የተደረገ ህዝብ ጋር ውይይት ስራ መጀመራችን ጭምር ህዝብ ጋር ውይይት በሁሉም ባሉ ወረዳዎች ላይ ይሄ ተግባር እንደው ምን ሰጠው የህጉ መላላት ነው። አሁን ሰውን ወደዚህ ወደ ግድያም ወደ ተለያየም ነገር እያደረሰ ያለውና ህጉ በስርዓት ሊጠብቅ ይገባዋል። ሀገራችን በህግ ተገዥ ነው። የሰላም ጥያቄ የህብረተሰቡ የመጀመሪያ ጥያቄ ነው። የመጀመሪያ ጥያቄ እንደመሆኑ መጠን የፖለቲካ አመራሩ ያስተዳደር አካሉ በአጠቃላይ ይህን ተግባር በመደገፍ ውጤታማ እንዲሆን ለማድረግ የበኩሉን ድርሻ እንዲወጣ ጥሪ ለማስተላለፍ ፈልጋለሁ። በሶስተኛ ደረጃ የጸጥታ አመራራችን አባላችን በአጠቃላይ በንቅናቄ ወደ ተግባር መግባት ያስፈልጋል። አሁን ከጦርነት ድባብ ወደ ሰላማዊ ሁኔታ እየተሸጋገርን ያለን ስለሆነ ህዝቡ የሚጠይቀውን የሰላም ጥያቄ መልስ ለመስጠት ሁሉም በየደረጃው ያለው አካል በትጋትና በንቃት ወደ ስራ መግባት አለበት የሚል ጥሪ ለማስተላለፍ ፈልጋለሁ። በነበረው ችግር በግል ተጠቃሚ የነበሩ አንዳንድ አይጠፉም። እነዛንም ለመታገል አሁንም ቢሆን ትግሉን አጥቆ ነው የሚቀጥለው፣ አጠናክሮ ነው የሚቀጥለው፣ እየቀጠለም ነው ያለው። ይሄ ነው። ሰላሙን ደግሞ በተገቢው መንገድ መንግስት የወሰዳቸውን የሰላም አማራጮች ትላንትም ከትላንትም ወዲያ የመጀመሪያው ቅድሚያ የሰላም አማራጭ ነበር። አሁንም ቢሆን ደግሞ የሰላም አማራጩን የአካባቢያችን ማህበረሰብ ተቀብሎ የጸጥታ አካላችንም አጠቃላይ የአስተዳደር አካላችንም ይሄን የሰላም አማራጭ ቀጣይነት እንዲኖረውና መሬት ላይ ፍጻሜው እንዲያምር የጋራ በማድረግ በዛ ልክ እየሄድን ያለን ነው ማስበው ነው። በብሔረሰብ አስተዳደር ዞኑ በነበረን ቆይታ በተንቀሳቀስንባቸው አካባቢዎች ህብረተሰቡ እንግዳ ተቀባይነትና ሰው ወዳድነት በእጅጉ ተደንቀናል። በችግር ውስጥ ከርሞ እንኳን ቤት ያፈራውን ያለ ስስት ተካፍለን እንብላ የሚለው የዋግ ህዝብ የሀገሬው ተዝቆ የማያልቅ ደግነት ታምር ያስብላል። ለዚህ ደግና ሩሩ ህዝባችን ሰላም በእጅጉ ይገባዋል። ይቀጥላል። ወደ ምስራቅ ጎጃም ዞን እናቀናለን። በተለያየ ጊዜና በተለያየ ምክንያት ከሚፈጠሩ የወንጀል ድርጊቶች መካከል የግድያ ወንጀል አንዱ ነው። በክልላችን የተለያዩ አካባቢዎችም ይሄ ወንጀል ተደጋግሞ ሲከሰት ቆይቷል። ማቆሚያ ተግባሩም ከክልሉ ፖሊስ ኮሚሽን ጀምሮ በተዋረድ ባሉ የፖሊስ መዋቅሮች እየተተገበረ ነው። ሰሞኑንም የምስራቅ ጎጃም ዞን ፖሊስ መምሪያ ከደብረ ማርቆስ ዩኒቨርሲቲ ጋር በመተባበር የግድያ ወንጀል የሚቀንስበትና የሚቆምበት ጉዳይ ላይ ምክክር አካሂደዋል። ባልደረባችን መልካሙ ጫኔ ፕሮግራሙን ተከታትሎ ተመልሷል። መልካም ቆይታ ይሁንልን። ከዚህ ታይዋን ሄዶ ሸቀጥ እያመጣ በሰላም ከዚህ ዱባይ ሄዶ ሸቀጥ በሰላም ተመላልሶ እየነገደ እያመጣ ዞኑ ላይና ወረዳው ላይ ግን በነጻነት የማይንቀሳቀስበት እንደዚህ አይነት አጋጣሚ ፈጠሩ እጅግ በጣም ያሳፍራል። ነው ሰው ሀገር እንዲወድ ሀገር እንዲያፈቅር እንጂ መሳሪያ የሚታጠቅም ወንድሙን ሊገልበት አይደለም። በመሰብሰብ ብቻ ሳይሆን መሬት ላይ ወርዶ የምናደርጋቸው አድራጎች ናቸው መፍትሄ ሊሆኑ የሚችሉት። በአጭር ጊዜ ካልተፈታና ያስተሳሰብና ተግባር ለውጥ ካላመጣን በኢንቨስትመንትም በሌላውም ስራ ላይ ሰዎች ሰላማዊ እንቅስቃሴ መኖር አለበት ነው። ከፍቅር ከሰላም ነው ትርፍ ማትረፍ የሚቻለው። በክልላችን ከሚፈጠሩ ወንጀሎች መካከል የእርስ በርስ መገዳደል ወንጀል አንዱ ነው። ይህ ወንጀል ከሌሎች የወንጀል ተግባራት መካከል በአፈጻጸሙ ከፍተኛ ጉዳትን የሚያስከትል የወንጀል ድርጊት ነው። ላለፉት ዓመታት ዜጎች በተለያዩ ምክንያቶች እርስ በርስ ሲገዳደሉ አንደኛው ህይወቱን ሲያጣ ሌላኛው አካባቢውን ለቆ ይፈናቀላል። የግድያ ወንጀልን ለመቀነስና ለማስቆም ጉዳዩ የሚመለከታቸው አካላት ጥረቶችን ቢያደርጉም ውጤቱ ግን እንደተጠበቀው ሊሆን አልቻለም። ከዚህ ጋር በተያያዘ በምስራቅ ጎጃም ዞን የእርስ በርስ መገዳደል ወንጀል እየተበራከተ መምጣቱን ተከትሎ የህብረተሰቡ ሰላማዊ እንቅስቃሴ ጥያቄ ውስጥ ገብቷል። ይህን ወንጀል ለማስቆምና የህዝቡን ሰላማዊ እንቅስቃሴ ለመመለስ ታስቦ የምስራቅ ጎጃም ዞን ፖሊስ መምሪያ ከደብረ ማርቆስ ዩኒቨርሲቲ ጋር በመተባበር የውይይት መድረክ አካሂዷል። ይህ መድረክ ዋናው ዓላማው ያው በዞናችን ውስጥ ከፍተኛ የሆነ የሰው መግደል ወንጀል እየተከሰተ ነው ያለው እና የዚህን የሰው መግደል ወንጀል የግጭት መንስኤዎችን በደንብ አውቆ ከሚመለከታቸው አጋር አካላት ጋር በመሆን ይሄን የነፍስ ግድያ ወንጀል
ከዞናችን ውስጥ ለመቀነስ የተደረገ የምክክር መድረክ ነው። በዞናችን ሰፊ የሆነ የሰው መግደል ወንጀል እየተፈጸመ ያለው በጽሁፉ ላይም እየቀረበ እንዳለው የበርካታ ዓመታትን ዳታ ለማሳየት ለንቅናቄ መድረኩ አመቺነት እንዲኖረውና ሰው ግንዛቤ ወስዶ ወንጀሉን በመከላከል ረገድ አጋዥ እንዲሆነን ለማስቻል ሲባል የሰፊ የበርካታ ዓመታትን ዳታ ወስደን ነው እየተመለከትን ያለ ነው ማለት ነው። ከዚህ አንፃር ያለው የግድያ ወንጀል ቁጥር በጣም ብዙ ነው። እንግዲህ ክልሉ ከዚህ በፊት እቅዱን አቅዶ ይህንን የወንጀል ድርጊት ለመከላከል በክልል ደረጃ የንቅናቄ መድረክ የተካሄደበት በተለይ የሚመለከታቸው አካላት ተሳትፎበት ውይይት ተካሂዶ ታች ድረስ የወረደበት ሁኔታ ነበር። እንደኛ ዞንም በወንጀል መከላከል ዋና ክፍል በኩል እቅዱ ታቅዶ ታች ድረስ የወረደበት የጸጥታ አካላት ውይይት አካሂደው ታች ድረስ የወረደበት ሁኔታ አለ። በተለይ እርቅ የማስፈን የግድያ ወንጀል መንስኤዎች ከባህላዊ እነዚህ መጥፎ የሚባሉ ባህላዊ ሲወርድ ሲዋረድ የመጣ ከባህል ጋር የተያያዘ በተለይ ደም መመላለስ ቂም በቀልና የመሳሰሉ ችግሮች ስላሉ እሱን ለማስወገድ ሲባል እርቅ መፈጸም እንዳለበት በተለይ ተጣልተው ቁርሾ ያላቸው የማህበረሰብ ክፍሎችን ለይተን የእርቅ ስራ መስራት መቻል እንዳለብን ክልሉ ካቀደው መነሻ እቅድ ላይ ተነስተን ታች ድረስ ያወረድንበት ሁኔታ ነው ያለው። የግድያ ወንጀል መጨመርና ስር መስደድ ብዙ ምክንያቶችና መንስኤዎች ያሉት ቢሆንም ከሰንጠረዡ እንዳየነው የደም መመላለስ ቂምና መሬት ትልቁን ደረጃ ይወስዳል። ባህላዊ ሁኔታዎች የራሳቸው የሆነ ገፊ ምክንያቶች አሉ። ባህላዊ አሁን እኛ ደም መመላለስ ባህል አለ ጎጃም የሚል ነክሶብናል። ይሄን መቅረፍ አለ። ይሄን በደንብ ማየት መፍታት በአጭር ጊዜ ካልተፈታና ያስተሳሰብና የተግባር ለውጥ ካላመጣን በኢንቨስትመንትም በሌላውም ስራ ላይ የቱሪዝም ሀብታችንንም ጮቄን ማልማት አለብን እያለን የሆቴል ቱሪዝም መጠናከር አለበት እያለን ስለዚህ በእንደዚህ አይነት መንገድ ሰዎች ሰላማዊ እንቅስቃሴ መኖር አለበት ነው። በዞኑ ስርዓት ያጣ የመሳሪያ አያያዝ እንዲሁም ማህበራዊና ባህላዊ እሴቶች መሸርሸርን ተከትሎ በመሬትና መሰል ድርጊቶች ሰዎች ሲጣሉ የማስታረቅ ልምዶችን ባለመጠቀማቸው የግድያ ወንጀል እንዲበራከት መንስኤ መሆናቸውን የውይይቱ ተሳታፊዎችና የዞኑ የጸጥታ አመራሮች ይናገራሉ። ይህንን ወንጀል ለማስቆም በዞኑ የሚመለከታቸው የሃይማኖት አባቶች፣ የአገር ሽማግሌዎች እንዲሁም የተለያዩ የፍትህ አካላትን ያካተተ ውይይት ማድረጋቸውንም የምስራቅ ጎጃም ዞን ፖሊስ መምሪያ ኃላፊ ኮማንደር አያልነ ተስፋዬና የዞኑ የወንጀል መከላከል ዋና ክፍል ኃላፊ ዋና ኢንስፔክተር አጃነው አዲስ ተናግረዋል። የዚህ ግድያ መንስኤው አንዱ በማህበራዊ እሴቶቻችን የቆዩ እሴቶቻችን እየተዳከሙ መጥተዋል። የመቻቻል የመታረቅ አንዱ ለአንዱ የመተዛዘን ባህሎቻችን እየተሸረሸሩ መምጣት አንዱ የግድያ መንስኤ ነው ብለን እናስባለን። ሁለተኛው ቅጥ ያጣ የጦር መሳሪያ አያያዝ ነው። አካባቢያችን የጦር መሳሪያ ፍቅር አለው። ብዙዎች ወረዳዎች የጦር መሳሪያ ፍቅር ያለባቸው አካባቢዎች ናቸው እና ብዙ ጦር መሳሪያ እንደ ባህል የሚቆጠርበት አካባቢ አለ። ይሄ ጦር መሳሪያው በራሱ ወደ አካባቢው መግባቱ ብቻውን ስጋት አይሆንም። ትልቁ ነገር ግን በመንስኤነት የለየ ነው ስርዓት የጎደለው ነው። አያያዙ ስርዓት የጎደለው ነው። በበርካታ ወጣቶች እጅ ጦር መሳሪያ ገብቷል። ነባራዊ ሁኔታው ይፈጠረዋል። ጦርነቱ በራሱ ይፈጠረዋል። እነዚህ ተደማምረው ጦር መሳሪያው በብዙ ወጣቶች እጅ በመግባቱ እና ለጦር መሳሪያ ያለ ልምድና ብቃት ጦር መሳሪያን ማኔጅ የምናደርግበት ትሬንድ ደካማ ነው። ስለዚህ ይህ አንዱ ትልቁና መሰረታዊ ችግር ነው ብለን ለይተናል። ሌላ የግድያ መንስኤ መሬት ነው። መሬት የኢኮኖሚያችን አንዱ አንቀሳቃሽ ሞተር ነው። ከዚህ ጋር ተያይዞ በዞናችን ላይ ከመሬት ጋር የተያያዙ ችግሮች በውርስም በይገባኛልም ያንዱን አንዱ በመፈለግም በእናትና በአባት ሀብትም ሊሆን ይችላል። በጣም እነዚህ መሬት አንዱ ትልቁ ችግር ነው ብለን እናስባለን። ከዛ ባሻገር ግን ያሉት መለስተኛ ችግሮች ናቸው። ትልቁ ችግር ግን በዕለታዊ ግጭት በመሬት እና በጦር መሳሪያ የሚነሱ ግጭቶች እነዚህ ናቸው። ለዚህ ደግሞ በስተጀርባ ያሉ ነባራዊ ሁኔታ ፖለቲካዊ ሁኔታዎች አሉ፣ ከባቢያዊ ባህል ሁኔታዎች አሉ፣ የጦር መሳሪያ ፍሰቱ አለ። እነዚህ ተደማምረው ነው ችግሩን እየፈጠሩት ያለ ብለን የገመገምንበትና ያረጋገጥንበት ነው ሁኔታው። አሁንም ውይይቱ በዚህ ልክ ነው እየቀጠለ ያለው። በዞን ደረጃ ሰፊ የሆነ ቁጥር ያለው የማህበረሰብ ክፍል የተሳተፈበት የሃይማኖት አባቶች የተሳተፉበት ነው። የሁሉም ወረዳ ቤተ ክህነት
ኃላፊዎች እዚህ መድረክ ላይ አሉ። ጸሐፊዎች አሉበት። በተለይ ከኦርቶዶክስ እምነት አንፃር የእስልምና ጉዳዮች የነሱ ኃላፊዎች የእስልምና እምነቱ ኃላፊዎች አሉበት። የተለያዩ የእምነት ተቋማት ኃላፊዎች አሉበት መድረክ ነው። የሀገር ሽማግሌዎች የተመረጡ የሀገር ሽማግሌዎች ቢያንስ ከወረዳ አራት እና ከከተማ አስተዳደሮች አካባቢ አንዳንድ የሀገር ሽማግሌዎች ቀጣይ በመናካሄዳቸው ታች ድረስ በመናወርደው ንቅናቄ መድረክ ላይ አጋዥ ሊሆኑ የሚችሉ የህብረተሰብ ክፍሎች የተሳተፉበት ነው። ይህንን ደግሞ ይህን መጥፎ ባህል የማስወገድ በተለይ የባህልና ቱሪዝም ኃላፊዎች የሚመለከታቸው ስለሆነ እንደዚህ አይነቱን ባህል መቅረፍ አለብን፣ ማስወገድ አለብን፣ ተከታታይ ስራ መስራት አለብን ብለን በማሰብ እነሱም የተሳተፉበት ነው። ኮር አመራሮች በወረዳ ደረጃ ያሉ በርካታ ኮር አመራሮች ፖለቲካውን የሚመሩ የመንግስትን ስራ የሚመሩ አመራሮች የተሳተፉበት የጸጥታ አካላት እየተሳተፉበት ያለ መድረክ ነው። ይሄ መድረክ እንግዲህ ዛሬ ላይ በጣም ስሜት ባለው ሁኔታ ስሜት በሚቀሰቅስ ሁኔታ ቀርቦ ታች ድረስ ሰው ስራው የኔ ነው ከዚህ በፊት ይሰሩ የነበሩ መልካም የሆኑ ባህላዊ የእርቅ እሴቶች እኛ ዞን ላይ በተለይ ይሄ በጣም በሰፊ ይካሄድ የነበረ ነው። አሁን ለምን የተቀዛቀዘ መጣ የሚለውን ሰፊ የሆነ እንትን ፈጥሮ ስሜት ፈጥሮ ታች ድረስ የማውረድ ስራ እየተሰራ ያለበት ሁኔታ ነው ያለ ማለት ነው። ሰው ሀገር እንዲወድ ሀገር እንዲያፈቅር እንጂ መሳሪያ የሚታጠቅም ወንድሙን ሊገልበት አይደለም። የሀገር ፍቅር እንዲኖረው ከፍተኛ ከቤተሰብ ጀምሮ ትምህርት በተለይም በትምህርት ቤትም ቢሆን በስነ ምግባር ታንጾ የሚሄድበትን በአስተማሪዎች አኳያም ቢሆን ስነ ምግባር አሁን እየጠፋ ያለበት ሰዓት ነው። እየጠፋ ያለበት መከባበር የለም፣ መደማመጥ የለም፣ መተቻቸት ነው። ይሄ ደግሞ አሁን ዘመን አመጣሽ የፌስቡክ የሚባል አለ። በዚያ ዝም ብሎ የፈለገውን ነገር ዝም ብሎ እያስገባ እያወራ የወሬ ሰዓት ስለሆነ መጽሐፉም የሚለውም ከመጀመሪያ ደረጃ አትግደል፣ አትስረቅ፣ በሐሰት አትመስክር፣ ያንተ ያልሆነውን ነገር አትመኝ የሚለውን ነገር ህብረተሰቡን ግንዛቤ እየተሰጠ በትክክል ትምህርት መሰጠት እንዳለበትና የሀገር ሽማግሌም የመንግስት አካላትም ተቀናይቶ እስከታች ድረስ እየወረደ ትኩረት ሰጥቶ ሲያበቃ ቢያስተምርና ቢመክር ይሄ ግድያ ሊቆም ይችላል የሚል ሐሳብ ነው ያለኝ በኩል። የእርስ በርስ መገዳደል ወንጀልን ለማስቆም ላለፉት ዓመታት ፖሊስና የደብረ ማርቆስ ዩኒቨርሲቲ ያከናወኗቸውን ስራዎች በአዲስ መልክ በማጠናከር በጋራ በመሆን መስራት እንዳለባቸው የዞኑ ፖሊስ አመራሮችና የደብረ ማርቆስ ዩኒቨርሲቲ አካዳሚክ ጉዳዮች ምክትል ፕሬዝዳንት ዶክተር የይሳረጉ ገልጸዋል። አሁን ላይ በተለይ በባለፈው ዓመት ሸበል በረንታ ላይ የተሰራ በጣም ጥሩ የሆነ ስራ ነበረ። ከደብረ ማርቆስ ዩኒቨርሲቲ ጋር በመተባበር እዛው ወረዳው ላይ ያሉ የጸጥታ አካላት ሰፊ እንቅስቃሴ አድርገዋል። ወደ 59 የሚሆኑ ኬዞችን በርቅ የተፈቱበት ሁኔታ ነው ያለው። ተከታታይ ስራዎችን በመስራት በተለይ ከሀገር ሽማግሌዎች ጋራ ተከታታይ ውይይቶችን በማካሄድ ስልጠናዎችን በመስጠት የደብረ ማርቆስ ዩኒቨርሲቲ ራሱን የቻለ ፕሮጀክት ቀርጾ ከጸጥታ መዋቅሩ ጋራ ከወረዳው የጸጥታ ኃይል ጋራ ተቀናጅቶ ማለት ነው ሰፊ ስራ ነው የተሰራው። ስለዚህ እንደነዚህ አይነት ተሞክሮች ቀጣይም ተጠናክረው መቀጠል መቻል አለባቸው የሚለው እንዳንድ አጀንዳ አድርገን ይዘን እየሰራን ያለ ነው። ይሄ መድረክ በብዙ መንገድ አዲስ ነው ብለን ባንወስደውም አሁን ግን በይዘቱ ለየት ያለ ስራን ከፋፍለን መስጠት የሚያስችልና በቅንጅት መስራት የሚያስችል መድረክ እንዲሆን ነው መከከር እያደረግን ያለ ነው። ስለዚህ እንዳልኩት ቅድም አንዱ ደብረ ማርቆስ ዩኒቨርሲቲ ይሄን እንደ አንድ ፕሮጀክት መውሰድ አለበት ብለን እያሰብን ያለ ነው። እየሰራቸው የመጣች ስራዎች አሉ። በሌላ መንገድ ቤተክርስቲያን እና የእምነት አባቶች ናቸው አገረ ስብከት አመራሮች የዞናችን ሊቀ ጳጳስ አቡነ ዲያስኖስ አሉ እዚህ እሳቸውም ይሄንን ሊታደሙ ነው ከሄዱበት ቦታ የመጡትና ይሄን ተግባር ለመስጠት ነው። ስለዚህ አሁን ከዚህ ቀጥሎ የሚካሄዱ መድረኮች በዚህ ቅርጽ የሚካሄዱ ናቸው። በዚህ ቅርጽ የሚካሄዱ ከሆኑ ደግሞ እስከ ቀበሌ ድረስ የሚካሄድ መድረክ በመሆኑ የተሻለ ልንራመድበት እንችላለን ብለን እናስባለን። ከዚህ ታይዋን ሄዶ ሸቀጥ እያመጣ በሰላም ከዚህ ዱባይ ሄዶ ሸቀጥ በሰላም ተመላልሶ እየነገደ እያመጣ አገሩ ላይ ሰፈሩ ላይ ዞኑ ላይ እና ወረዳው ላይ ግን በነጻነት የማይንቀሳቀስበት እንደዚህ አይነት አጋጣሚ ፈጠሩ እጅግ በጣም ያሳፍራል። ስለዚህ ይሄንን የተገነዘበው ደብረ ማርቆስ ዩኒቨርሲቲ በተቻለ መጠን ጥረት ሲያደርግ ቆይቷል። ቢያንስ አንድ ወረዳ ላይ ያለ
ከ50 በላይ የደም መመላለስ የነበረውን ኬዝ ለማጥፋት ለማስታረቅ ለማስማማት ሚና ተጫውቷል ባለፈው አመት ማለት ነው እና ይሄንን አስፍቶ በሌሎች ወረዳዎችም በሌሎች ዞኖችም በአጠቃላይ በአማራ ክልል ችግሩ እንዳለ በደንብ ስለምንገነዘብ ከሌሎች ዩኒቨርሲቲዎች ጋርም ከጸጥታ ተቋማት ጋርም ከፍትህ አካላት ጋርም ከሃይማኖት አባቶች ጋርም በዋናነት ሆነ ይሄንን በማስተካከል ረገድ ብዙ ሚና ይጠብቀናል ብለን እናስባለን። ምክንያቱም ሰው ሲኖር ነው የምታስተምረው። ተልኳችን ማስተማር መመራመር ነው። ግን ሰው ሰላሙ ሲከበር ሲረጋገጥ ደህንነቱ ሲረጋገጥ ስለሆነ በሰላም የሚማረው ከማስተማራችን ስለ ሳይንስ ከመስበካችን በፊት ደህንነቱ ሊያረጋግጥና በሰላም ሊኖር የሚችልበትን ምቹ ሁኔታ በመፍጠር ረገድ ትልቁን ሚና እንጫወታለን ብለን እናስባለን። እሱን ጀምረናል። ይሄ ውይይትም የዛ አካል ነው የሚል እምነት አለኝ። የደብረ ማርቆስ ዩኒቨርሲቲ ምክትል ፕሬዝዳንት ዶክተር ይሄይሳ አረጉና የሃይማኖት አባቶች የአገር ሽማግሌዎች እንዲሁም የጸጥታ አካላት ለወደፊት ይህንን ወንጀል ለመቀነስና ለማስቆም በጋራ መስራት እንዳለባቸው በውይይቱ ወቅት ገልጸዋል። አሁን ለወደፊቱ መደረግ ያለበት ከሃይማኖት አባት ከሀገር ሽማግሌ ከወጣትም የመንግስት አካልም በመተባበር የኔ ነው በሚል ይህንን አምራች ሀገር ራሱን በራሱ ጥሮና ግሮ ለአዳም በተሰጠው መመሪያ መሰረት ስነ ምግባሩን አስተካክሎ የሚሄድበትን ወጣቱም ትውልድ የሚከተልበትን መንገድ ተደራጅቶ በየቦታው ቤተክርስቲያንም የራሷን ድርሻ ወስዳ በየመድረኩ በየበዓሉ በአጋጣሚ ሁሉ በተገኘው ሁሉ ከፍተኛ ትምህርትና ምክር እየተሰጠ መሄድ እንዳለበት ነው በኔ በኩል ማስበው ወይም ደግሞ የማስተላልፈው። ወደፊት በጀመርነው መንገድ በስፋት ነው መሄድ የምንፈልገው። ይሄንን ስናደርግ ዩኒቨርሲቲ ላይ እውቀት ነው ያለ፣ ሐሳብ ነው ያለ፣ የሰላም ሐሳብ አለ፣ የፒስ ኤንድ ሴኩሪቲ ዲፓርትመንት አለ፣ ስነ ዜጋና ስነ ምግባር አለ፣ ህግ ትምህርት ቤት አለ። በተለይ እንደዚህ ሶስቱ ተቋማት ላይ ትምህርት ክፍሎች ላይ የሚሰሩ ምሁራንን በጥልቀት እንጠቀማለን ብለን እናስባለን። ግን እነሱም ብቻ ሳይሆን አንደኛ የሃይማኖት አባቶች ትልቅ ሚና ይኖራቸዋል። በሃይማኖቱ ያምናል። የእምነት ህዝብ ነው ህዝባችን፣ የሃይማኖት ህዝብ ነው። ስለዚህ የሃይማኖት አባቶች ትልቁን ሚና እንዲጫወቱ እንፈልጋለን። ማውገዝ አለባቸው፣ ይሄን መገዘት አለባቸው። ማህበረሰባቸውን በሰላም እንዲኖር መማጸን አለባቸው። በየጊዜው ማስተማር አለባቸው። ስለዚህ ከነሱ ጋር በጋራ እንሰራለን። ግን አሁን የኛ ሚና የሚሆነው እዚህ ላይ ዋናው መንስኤው ምንድነው የሚለው በደንብ ማጥናት መመርመር ያስፈልጋል። እሱን ካጠናን በኋላ ደግሞ እንዴት ነው ከዚህ ማህበረሰባችን ማውጣት ያለብን የሚለውን ደግሞ ማሰልጠን ይጠበቃል። ስለዚህ በዚህ መሰረት ማህበረሰባችን አኗኗሩ፣ ህይወቱ፣ አስተሳሰቡ ተለውጦ ከእንደዚህ አይነት አውሬነት ልምድ ነፃ ወጥቶ ራሱን አደራጅቶ በአንድነትና በጋራ የሚገዳደሩትን ጠላቶችን ለመመከት ራሱን ማጠንከርና ማበርታት አለበት እንጂ እርስ በርሱ ወንድማማችና ትማማች አባትና ልጅ እየተገዳደለ አጋዡን ማጣት የለበትም፣ ደጋፊውን ማጣት የለበትም ከጎኑ። ስለዚህ ይሄ በጣም የሚወገዝ መጥፎ ልምድ ስለሆነ ከዚህ መውጣት እንዳለበት እጅግ በጣም እናምናለን፣ እናስተምራለን፣ እንመክራለን፣ በጋራ እንሰራለን። በዚህ በኩል የደብረ ማርቆስ ከተማም የምስራቅ ጎጃም አስተዳደር ጸጥታና ፍትህ አካላት የሚሰሩት ስራ ቀላል ነው ብለን አንገምትም። ከነሱ ጋር ሆነን ብዙ ለውጥ እናመጣለን ብለን እናምናለን። እኛም ስንጠፋ፣ እኛም ሰው ስንገል፣ እኛ ሰው ስናስቀይም፣ እኛ ስንሰርቅ እግዚአብሔርን ባስቀየምን ቁጥር እግዚአብሔር ከኛ እየራቀ የሰይጣን ማደሪያችን እንሆናለን ማለት ነውና ሰው መግደል እንደዚህም ስትመለከቱ እንደ ስጋዊም እንደ መንፈሳዊ እግዚአብሔር ከእግዚአብሔር ነፍስ መቼም ሰውን የገደለ ሰው ከእግዚአብሔር ራቀ ነው። ሞታ ለነፍስ ርህቅም እግዚአብሔር ነው። ከእግዚአብሔር ሰው ሞተ የሚባለው በዛ ልክ ነው። ሰውን ሲገለው ራሱ ከእግዚአብሔር ራቀ ሞተ ነው። ያ ገዳው ብቻ የሞተው ሰው ብቻ አይደለም በነገራችን ላይ እየሞተ ያለው ገዳው በራሱ በቁሙ ሞቷል። ከእግዚአብሔር ጋር መለየቱ በራሱ ሞት ነውና ይህንን በጋራ መከላከሉ እናንተም ያዘጋጃችሁት ይህ አይነት ድርጊት ይህ አይነት ሙከራ ተበረታቶ እስከታች ያሉ ህዝባችንን የምናስተምርበትን እግዚአብሔር ምስክርነት የምንሰጥበትን መንፈስ የሚያበረታታ ነው ለማለትና ሰው መግደል በእግዚአብሔር ዘንድ የታገደ የተከለከለው ነው። ከአስርቱ ትእዛዛትም አንዱ ደግሞ አትግደል።
ይሄ መድረክ ብቻ አይደለም ይሄን ችግር የሚፈታው። በነገራችን ላይ ይሄን መድረክ ተከትሎ የሚሰሩ በርካታ ስራዎች አሉ። ይሄ አንድ ትንሽ ተግባር ነው እና ዝም ብሎ መድረኩን ፈጥረናል ብለን ምን ተወው ከሆነ በጣም አስቸጋሪ ነው የሚሆነው ማለት ነው። በዞናችን እየተከሰተ ያለው የደም መመላለስ የግዳያ ጉዳይ በከፍተኛ ደረጃ እያደገ ስለሆነ እሱን ለማስቀረት የሚያስችል መድረክ ነው። የንን ንቅናቄ መድረክ ነው ያዘጋጀነው። ይሄ ንቅናቄ መድረክ በዚህ በዞን ደረጃ ብቻ ሳይሆን በወረዳ ደረጃ እስከታች እስከ ህብረተሰቡ ድረስ ተጠናክሮ የሚቀጥልበትና መግባባት ፈጥረን ግንዛቤ ፈጥረን ሰው መሞት የለበትም። ሰውን በመግደል የምታገኘው ጥቅም የለም። ከፍቅር ከሰላም ነው ትርፍ ማትረፍ የሚቻለው እንጂ በመጣላት በመገዳደል ትርፍ የማይገኝበት እንደሆነ ግንዛቤ ለመፍጠር አዘጋጅተን ነው ያዘጋጀነው። አሁን ባለው ተጨባጭ ሁኔታ በዞናችን እውነት ለመናገር አንዳንድ በጣም የሚገርሙና በጣም ትልልቅ ችግሮች እየተፈጠሩ ነው ያሉት። ህፃናት ያለ አሳዳጊ፣ አረጋውያንና አባቶች ያለ ጧሪ ያለ ቀባሪ እየቀሩ ያለበት ሁኔታ ስላለ ይህን የመገዳደል ችግር በዋነኝነት ከስረ መሰረቱ በመግባባት ችግሩን ለመፍታት አስበን ያዘጋጀነው የንቅናቄ መድረክ። የምስራቅ ጎጃም ዞን የጸጥታ አካላትና የህብረተሰቡ ተወካዮች የግድያ ወንጀልን ለመከላከል ለመቀነስና ለማስቆም በጋራ መስራት እንዳለባቸው በውይይቱ ወቅት ገልጸዋል። ወንጀሉን ለመቀነስና ህብረተሰቡን ከስጋት አላቆ ሰላማዊ አካባቢ ለመፍጠር ከውይይት ባለፈ ለተነሱ የመፍትሄ ሀሳቦች ተግባራዊነት የሁሉም አካላት እገዛና ድጋፍ ያስፈልጋል። ስለሆነም ከክልል እስከ ወረዳና ቀበሌ ያሉ ሁሉም አመራሮችና የአካባቢው ነዋሪዎች ግድያና ሌሎች ወንጀሎችን ለመከላከል አስፈላጊውን እገዛና ድጋፍ ሊያደርጉ እንደሚገባ በመጠቆም ዝግጅታችንን እንቋጫለን። ሰላም። ሁለት ዝግጅቶች ከፖሊስ መረጃ ጋር ተዋህደው ወደ እናንተ ደረሱ። እናንተም ከኛ ጋር ሆናችሁ ስለተከታተላችሁ እናመሰግናለን። በሚቀጥለው ሳምንት የተለያዩ ዝግጅቶችን ይዘን እንመጣለን። ፕሮግራሙን በመምራት ስዩም መኮንን አብሬያችሁ ነበርኩ። የካሜራ ባለሙያው ስሜነ በላቸው ከኔ ጋር ቆይታ አድርጓል። በሚቀጥለው ሳምንት በሰላም እንገናኝ። ጤና ይስጥልን። ፖሊስ ነን ንቁ ጽኑ